እስራኤል ለሶማሊላንድ ነጻነት የሰጠችው ይፋዊ ዕውቅናና በበርበራ የባህር ዳርቻ ላይ የጀመረችው ወታደራዊ ቅኝት የመካከለኛው ምስራቅን የጦር ግንባር በቀጥታ ወደ ምስራቅ አፍሪካ ደጃፍ እያመጣው እንደሆነ መረጃዎች እየወጡ ይገኛሉ። ይህም ቀጠናውን ከሃውቲዎች ጥቃት መከላከያ ጋሻ ከማድረግ ባለፈ ኢትዮጵያ የላፕሴት ኮሪደርን ወታደራዊ ጥበቃ በማጠናከር የህልውናና የባህር በር አማራጮችን ለማስከበር የምታደርገውን የሞት ሽረት ትግል አዲስ መልካስ ይዞታል። ይህ በአንድ ጊዜ የተከሰተ የኃይል አሰላለፍ ለውጥ ታዲያ ኢትዮጵያ በምዕራባውያን ዲፕሎማሲያዊ ግፊት በእስራኤል ወታደራዊ መስፋፋትና በራሷ የባህር በር ፍላጎት መካከል ሆና የምትጫወተው አደገኛና ለህልውናዋ አስፈላጊ የሆነውን ስልታዊ የቼዝ ጨዋታ መሆኑን ነው የሚያሳየን። አሜሪካም ለኢትዮጵያ የኢኮኖሚ እድገት የምታሳየው አዲስ ፈቃደኝነት ከሶማሊያና ከኤርትራ ጋር ካለው ሰላማዊ ዲፕሎማሲ ጋር የተቆራኘ ነው። የእስራኤል በሶማሊላንድ በኩል ብቅ ማለት ደግሞ የቀጠናውን የኃይል ሚዛን ወደ አዲስ የውክልና ጦርነት ሊቀይረው የሚችል ስውር አደጋ ይዞ መጥቷል። በዚህ ሁሉ መሃል የላፕሴት ኮሪደር ከንግድ መስመርነት ወጥቶ ወደ ከፍተኛ ወታደራዊ ቀጠና መቀየሩ ቀጠናውን ከልማት ይልቅ ለደህንነት ዋስትና ቅድሚያ ወደሚሰጥበት አዲስ የፖለቲካ ስርዓት መሸጋገሩን በግልጽ ያሳያል። በአሁኑ ወቅት በአፍሪካ ቀንድ የምናየው እንቅስቃሴም ለሰላም የሚደረግ ዝግጅት ወይስ ለታላቁ ቀጠናዊ ጦርነት የሚደረግ ቅድመ ዝግጅት የሚለው ጥያቄ የዓለምን መሪዎችና የፖለቲካ ተንታኞች ያሳሰበ ጉዳይ ሆኗል። ኢትዮጵያ እነዚህን ሶስት እጅግ ውስብስብ የሆኑ ስትራቴጂካዊ መስመሮች የአሜሪካን ዲፕሎማሲ፣ የእስራኤልን ወታደራዊ ፍላጎትና የራሷን የባህር በር ጥማት በምን አይነት ጥበብ ልታቀናጃቸው ትችላለች የሚለው ጉዳይ የአገሪቱ ብቻ ሳይሆን የጠቅላላውን የምስራቅ አፍሪካ የወደፊት እጣ ፈንታን የሚወስን ጉዳይ ሆኗል። ታዲያ እኛም በቀጣዮቹ ደቂቃዎች እነዚህን ሶስት መሰረታዊ ክስተቶች ደረጃ በደረጃ እየፈታን በአፍሪካ ቀንድ ሰማይ ስር የሚጠነሰሰውን ሚስጥራዊና ጥልቅ የጂኦፖለቲካ ሁኔታን በዝርዝር እንመለከታለን። አብራችሁን በመቆየት እንድትከታተሉን እንጋብዛለን። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ እንድታደርጉ፣ ቪዲዮን ላይክ በማድረግ ሐሳብ አስተያየታችሁን ደግሞ በኮሜንት መስጫው ላይ እንድታስቀምጡልን በመጋበዝ ከተከታዩ አጭር መሸጋገሪያ በኋላ በዝርዝር መረጃዎች የምንመለስ ይሆናል። እስከዛ ድረስ ግን መልካም ቆይታ። ከቅርብ ጊዜ ወዲህ የከተማችን አዲስ አበባ ድምቀት እየሆነች በመጣችው በሲኤምሲ መንደር ከ3 እስከ 6 ወራት የሚረከቡት የንግድ ሱቅ በ25% ቅድመ ክፍያ እየሸጥን እንገኛለን። እነኚህ ሱቆች ዋጋቸው በካሬ ከ121,000 ብር ጀምሮ ሲሆን ለጂምናዚየም፣ ለተለያዩ ጌም ዞኖች፣ ለቡቲክ፣ ለኢንሹራንስና ለሚፈልጉት የንግድና የቢሮ አገልግሎት መጠቀም ይችላሉ። በዙሪያው የተለያዩ መሰረተ ልማቶች በተሟሉበት አካባቢ የሚገኘውን ይህንን ትልቅ የገበያ አዳራሽ ስናቀርብሎ ለአጭር ጊዜ የሚቆይ ከ7 እስከ 20% ልዩ ቅናሽ በማድረግ ነው። ከ25 ካሬ ጀምሮ በሚፈልጉት የካሬ መጠን ከአንደኛ እስከ 3ኛ የወለለ አማራጭ ሱቆችን የሚያገኙ ሲሆን አፓርትመንት ቤቶችንም በሲኤምሲ በአያትና በካዛንቺስ አካባቢዎች ያገኛሉ። ለተጨማሪ መረጃ በ0924 54 3401 አሊያም በ0922 54 24 82 ይደውሉልን። በአፍሪካ ቀንድ እየተቀያየረ የመጣው የኃይል ሚዛንና እየተባባሰ የመጣው የቀይ ባህር ቀውስ ዋሽንግተን ከኢትዮጵያ ጋር የነበራትን ግንኙነት ወደ አዲስ ስትራቴጂካዊ አጋርነት ለማድረስ እንድትገደድ አድርጓታል። በቅርቡ የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ያደረጉት ከፍተኛ የዲፕሎማሲ ንግግርም አሜሪካ ኢትዮጵያን በቀጠናው የጸጥታ መዋቅር ውስጥ ተተኪ የሌላት ምሰሶ አድርጋ እንደምትመለከታት በይፋ ያረጋገጠ ክስተት ሆኖ የተመዘገበው። ይህ ግንኙነት በይፋ የቀረበው ለቀጠናዊ መረጋጋትና ለጸረ ሽብርተኝነት ትብብር እንደሆነ ቢገለጽም ከጀርባው ግን በሶማሊያ ያለው የአልሸባብ ስጋት መጨመር፣ የሃውቲዎች የቀይ ባህር ትንኮሳና የውጭ ኃይሎች በቀጠናው ያላቸውን ተጽዕኖ ማደግ ዋሽንግተን ለዚህ ስልክ መደወል እንደገፋፋት ይነገራል። ይሄ ዲፕሎማሲያዊ ያስተላለፍ ለውጥ ደግሞ በዋናነት የአሜሪካን ብሔራዊ ጥቅም ለማስጠበቅ የታለመ ነው። ኢትዮጵያም ይህንን አጋጣሚ የኢኮኖሚ ማሻሻያዎቿን በዓለም አቀፍ የገንዘብ ተቋማት ማለትም እንደነ IMF እና ወርልድ ባንክ ዘንድ ተቀባይነት ለማግኘት ወደ አገዋ የንግድ እድል ለመመለስ እንደ ትልቅ እድል አድርጋ ትጠቀምበታለች። ይሁን እንጂ አሜሪካ ለኢትዮጵያ የምታሳየው ይህ አዲስ ድጋፍ ያለ ቅድመ ሁኔታ የቀረበ አይደለም። ቀጠናዊ መረጋጋት የሚለው የዲፕሎማሲ ቃል ኪዳን ኢትዮጵያ ከጎረቤት ሶማሊያ ጋር የገባችበትን ውጥረትና ከኤርትራ ጋር ያለውን የስጋት ግንኙነት በሰላማዊ መንገድ እንድትፈታ የሚጠይቅ ስውር ግፊት ያዘለ መልእክትን መስሎ ታይቷል። ይህ ማለትም አሜሪካ ለኢትዮጵያ የምታበረክተው የኢኮኖሚና የፖለቲካ ድጋፍ በቀጥታ ከሀገሪቱ የዲፕሎማሲያዊ ብስለትና ቀጠናዊ ግጭቶችን ከማስወገድ አቅሟ ጋር የተቆራኘ መሆኑ ያሳያል። በጥልቀት ሲታይ የማርኮ ሩቢዮ ንግግር አዲስ አበባን እንደ ቀጠናዊ ፖሊስ የመመልከት ዝንባሌን ያንጸባርቃል። ዋሽንግተን በሶማሊያ ያለው የሽግግር ወቅት ወደ አለመረጋጋት እንዳያመራና የአልሸባብ ጽንፈኝነት ወደ ጎረቤት ሀገራት እንዳይሰራጭ ለመከላከል የኢትዮጵያን ወታደራዊና ደህንነት መዋቅር አስፈላጊነት በሚገባ ተረድታለች። በተለይም የግብጽና የሌሎች ቀጠናዊ ተዋናዮች በሶማሊያ ጉዳይ ውስጥ ጣልቃ መግባት የአሜሪካን ጥቅም ሊጎዳ ይችላል የሚል ስጋት ባለበት በዚህ ወቅት ኢትዮጵያን እንደ ታማኝ አጋር መያዝ ለዋሽንግተን አማራጭ የሌለው ስሌት ሆኖ መጥቷል። በዚህ ምክንያትም ይህ የአሁኑ ግንኙነት ከወቅታዊ የፖለቲካ ፍጆታ ይልቅ ለረጅም ጊዜ የሚቆይና የቀጠናውን የኃይል አሰላለፍ የሚወስን መሰረታዊ
ለውጥ መሆኑን የፖለቲካ ተንታኞች የሚስማሙበት ጉዳይ ሆኗል። የእስራኤል መንግስት ለሶማሊላንድ ነጻነት የሰጠው ይፋዊ እውቅናና በበርበራ የባህር ዳርቻ አካባቢ ለመመስረት ያቀደውን የደህንነት መዋቅር የመካከለኛው ምስራቅን ግጭት በቀጥታ ወደ አፍሪካ ቀንድ ያመጣ ታሪካዊ የጂኦፖለቲካል ለውጥ ነው። ይህ ስምምነት እስራኤል ከኤደን ባህረ ሰላጤ ማዶ በየመን ለሚንቀሳቀሱትና በኢራን ለሚደገፉት የሃውቲ አማጽያን ያላትን ወታደራዊ ቅርበት በከፍተኛ ሁኔታ የሚጨምር ነው። ቀይ ባህርን ከሃውቲዎች ጥቃት ለመከላከል ለሚደረገው ዓለም አቀፍ ጥረት ደግሞ አዲስ የፊት መስመርን የሚፈጥር ነው። በተለይ በሰኔ 2025 የእስራኤል ከፍተኛ የደህንነት ልዑክ በበርበራ ምዕራባዊ የባህር ዳርቻ ላይ ያደረገው የመስክ ቅኝት እስራኤል በቀጠናው የመረጃ መሰባሰቢያ ወይም የሰው አልባ አውሮፕላኖች ድሮኖች ጣቢያ ለመገንባት ያላትን ጽኑ ፍላጎት የሚያሳይ ነው። ይህ ጥምረት ለሁለቱም ወገኖች የህልውናና የስትራቴጂክ ጥቅም መገበያያ ሆኖ እያገለገለ ነው። ለሶማሊላንድ ከእስራኤል የተሰጣት እውቅና ላለፉት 3 አስርተ ዓመታት ስትታገለው የነበረውን ዓለም አቀፍ ተቀባይነት ለማግኘት የተከፈተላት ትልቅ ዲፕሎማሲያዊ በር ሆኗል። ይህም ደግሞ ሌሎች የምዕራባውያን ሀገራት በእነሱ ፈርቀዳጅነት እንዲከተሉ ግፊት ያደርጋል። ለእስራኤል ደግሞ የሶማሊላንድ ግዛት ለቀጥታ ወታደራዊ እንቅስቃሴ ምቹ መሆኑ ብቻ ሳይሆን የቀይ ባህርን መተላለፊያ መስመር ለመቆጣጠርና የኢራንን ተጽዕኖ ለመግታት የሚያስችል ስትራቴጂካዊ ደሴት ይሆንላታል። የአሰላለፍ በተለይም የሃውቲዎች የሮኬትና የድሮን ጥቃት በእስራኤል መርከቦች ላይ የበረታ በመጣበት ወቅት እንደ ወሳኝ መከላከያ ጋሻ ይቆጠራል። ይሁን እንጂ ይህ የእስራኤልና የሶማሊላንድ መቀራረብ በቀጠናው ላይ ከፍተኛ የፖለቲካ ውጥረትን ያነግሳል። የሶማሊያ ፌዴራላዊ መንግስት ይህንን እርምጃ የግዛቱን አንድነት እንደሚጋፋ በተደጋጋሚ ሲገልጽ ነበር። የጥቃት ተግባር አድርጎ እንደሚመለከተውም ይገልጻል። እንደ ቱርክና ግብጽ ያሉ ሀገራትም የእስራኤልን በቦታው መገኘት የቀጠናውን የኃይል ሚዛን ያናጋል የሚል ስጋት አላቸው። ጉዳዩ በጥልቀት ስንመለከተው ሶማሊላንድ ራሷን ከእስራኤል ጋር ማሰለፏ ከፍተኛ ወታደራዊ ቴክኖሎጂና የደህንነት ጥበቃ እንድታገኝ ቢያደርጋትም በሌላ በኩል ግን ከአረብና ከእስልምናው ዓለም ጋር ያላትን ግንኙነት ለከፍተኛ ፈተና አጋልጦታል። የአዲሱ የበርበራ ግንባር በቀጠናው የሚደረገውን የፕሮክሲ ጦርነት ይበልጥ ውስብስብ በማድረግ አፍሪካ ቀንድን የዓለም አቀፍ ኃይሎች የፍልሚያ አውድማ የማድረግ እድሉ ሰፊ እንደሆነ ተነስቷል። በሌላ በኩል የላፕሴት የመሰረተ ልማት ፕሮጀክት ከቀድሞው የንግድና ልማት ትልም ወጥቶ በአሁኑ ወቅት ወደ ከፍተኛ ወታደራዊ ጥበቃ የሚደረግለት የደህንነት ቀጠና ወይም ሴኪሪቲ ሬጅም ተቀይሯል። የኢትዮጵያና የኬንያ መንግስታት በሞያሌ ማርሳቢት ቱርካና የትራንስፖርት መስመር እዛ ላይ ያላቸውን የጋራ ወታደራዊ ኦፕሬሽን ለመጀመር መስማማታቸው ተገልጿል። ኮሪዶሩ በቀጠናው ለሚታየው የጂኦፖለቲካዊ ውጥረትም እንደ ስትራቴጂካዊ መድን ወይም ስትራቴጂክ ኢንሹራንስ እየተወሰደ መሆኑ ይታያል። ይህ ሽግግር የመነጨውም በቀይ ባህር ላይ እየታየ ካለው አለመረጋጋትና በሶማሊያ በኩል ካለው የጸጥታ ስጋት ላይ ነው። የላሙን ወደብን ከኢትዮጵያና ከደቡብ ሱዳን ጋር የሚያገናኘው ይህ መስመር አሁን ላይ እንደ አማራጭ የንግድ መስመር ብቻ ሳይሆን እንደ ቀጠናዊ የደህንነት አጥር ተቆጥሯል። ለኢትዮጵያ የላፕሴት ኮሪደርን ወታደራዊ በሆነ መንገድ ማጠናከር በጅቡቲ ወደብ ላይ ያላትን ፍጹም ጥገኝነት ለመቀነስ የምታደርገውን የሞት ሽረት ትግል አካል ነው። የኢትዮጵያ መከላከያ ሰራዊት ኤንዲኤፍ እና የኬንያ መከላከያ ኃይል ወይም KDF በድንበር አካባቢ የሚያደርጉት የተቀናጀ ቅኝት ኮሪደሩን ከድንበር ተሻጋሪ ታጣቂዎችና ከሽብር ቡድኖች ጥቃት ለመከላከል የታለመ ነው። የወታደራዊ ስምምነት የሁለቱን ሀገራት ግንኙነት ከኢኮኖሚያዊ ትብብር ባለፈም ወደ መከላከያ ጥምረት ያሳደገው ሲሆን በተለይም ግብጽ በሶማሊያ ጉዳይ ውስጥ ያላትን ተሳትፎ በጨመረችበትና የቀይ ባህርን መተላለፊያ በሃውቲዎች ስጋት ውስጥ በወደቀበት ወቅት ላፕሴት ለኢትዮጵያ አስተማማኝ የየብስ ላይ አማራጭ ሆኖ ቀርቧል። የላፕሴት ኮሪደር መጠናከር በቀጠናው ላይ አዲስ የኃይል ሚዛን እየፈጠረ ነው የሚገኘው። ፕሮጀክቱ በታቀደለት ፍጥነት ባይጠናቀቅም አሁን ያለው የመከላከያ ቀጠና ስልት ግን የቀጠናውን የንግድ ፍሰት በወታደራዊ ጡንቻ የማስጠበቅ አዝማሚያን ነው የሚያሳየው። ይህ ሁኔታ በምስራቅ አፍሪካ ያለውን የኮኔክቲቪቲ ወይም የትስስር ፖለቲካ ትርጉምን ይቀይራል። ከዚህ ቀደም የንግድ መስመሮች ሰላም ያመጣሉ ተብሎ ይታመን የነበረ ቢሆንም እንኳ አሁን ግን ሰላም በኃይል ሲረጋገጥ ብቻ ንግድ ይኖራል የሚለው አስተሳሰብ ነግሷል። ስለሆነም የላፕሴት ስኬት የሚለካው በንግድ ልውውጡ መጠን ብቻ ሳይሆን ኢትዮጵያና ኬንያ ይህንን ሰፊ ግዛት ምን ያህል ከውጭ ተጽዕኖና ከውስጥ ስጋት የመከላከል አቅም እንዳላቸው በማሳየት ጭምር ነው። የሶማሊላንድ መንግስት ከእስራኤል ጋር የመሰረተው ግንኙነት ከወቅታዊ ወታደራዊ ትብብር ባለፈ ላለፉት 34 ዓመታት ስታገለው የነበረውን ዓለም አቀፍ የዲፕሎማሲ ጥማት ለማርካት የታለመ ስልታዊ ታሪካዊ ቁማር ነው። እስራኤል ለሶማሊላንድ ነጻነት የሰጠችው የይፋዊ እውቅና ሀርጌሳ ራሷን ከሶማሊያ ፌዴራላዊ መንግስት ጥላ ስር አውጥታ እንደ እውነተኛ ሉዓላዊ ሀገር እንድታይ የሚያደርጋት ወሳኝ ፖለቲካዊ ማነቃቂያ ሆኗታል። የአይነቱ ሉዓላዊነት ለስትራቴጂካዊ ይዞታ የመለዋወጥ አካሄድ ሶቨሬኒቲ ፎር ሴኩሪቲ ስዋፕ ሶማሊላንድ በምዕራባውያን ዘንድ በአፍሪካ ቀንድ ብቸኛው አስተማማኝና ዲሞክራሲያዊ ቀጠና ተብላ እንድትወደስና በምላሹም ለእስራኤል የባህር ኃይል ወታደራዊ የበላይነት እንድታበረክት ያስቻላት የጥቅም ስምምነት አስገኝቶላታል። ይህ ጉዳይ ሶማሊላንድ ሉዓላዊነቷን እንደ ጂኦፖለቲካዊ መገበያያ ወይም ከረንሲ መጠቀሟ በአፍሪካ ቀንድ አዲስ የዲፕሎማሲ ቋንቋን መፈጠሩ ያሳያል። እስራኤል የመጀመሪያው የተባበሩት መንግስታት ድርጅት አባል ሀገር ሆና ሶማሊላንድን እውቅና መስጠቷ ለሀርጌሳ ስትራቴጂክ ሌጂቲሜሲ ወይም ስትራቴጂካዊ ተቀባይነትን ነው የሚያስገኝላት። ይህ ደግሞ ተቀባይነቱ ሶማሊላንድን ከቀጠናዊ ተዋናይነት ወደ ዓለም አቀፍ የደህንነት አጋርነት ያሸጋገራት ሆኗል። በተለይም ዩናይትድ
ስቴትስና በአውሮፓ ህብረት ውስጥ ያሉ ደጋፊዎቿን ድምጽ ለማጠናከር ትልቅ ግብአት ይሆንላታል። ከዚህም በላይ ይህ የሉዓላዊነት ሽያጭ ሶማሊላንድን ከአፍሪካ ህብረት የድንበር አይነኬነት ወይም ኢንቫይላቢሊቲ ኦፍ ቦርደርስ መሰረታዊ መርህ ጋር በቀጥታ የሚያጋጫት ነው። መሰረታዊ መርሁ ጋር በቀጥታ የምትጋጨው ሞቃዲሾ ይህንን እርምጃ እንደ ግልጽ ወራና እንደ ሉዓላዊነት መደፈር አድርጋ ስለምትቆጥረው ነው። በቀጠናው ያለው የቃላት ጦርነት ወደ ወታደራዊ ግጭት የመቀየር እድሉም ከፍተኛ ሆኗል። እስራኤል በበርበራ በኩል የምታገኘው የመረጃና የደህንነት መዋቅር ለሶማሊላንድ የህልውና ዋስትና ሊሆናት ቢችልም እንኳ በሌላ በኩል ግን ሀገሪቱን የኢራንና የተላላኪዎቿን ቀጥተኛ ኢላማ ሊያደርጋት ይችላል። ስለዚህም ሶማሊላንድ የሉዓላዊነት ቁማር ጨዋታዋ በዲፕሎማሲ እውቅናና በደህንነት ስጋት መካከል ያለ እጅግ ረቂቅና የረጅም ጊዜ ውጤት ገና ያልታወቀ የፖለቲካ ስሌት ነው። ይህ ክስተት በአፍሪካ ቀንድ ውስጥ ሀገር የመሆን ትርጉም በታላላቅ ኃይሎች ፍላጎት ላይ የተመሰረተ መሆኑን ዳግም ያረጋገጠ ነው። በሌላ በኩል በየመን የሚንቀሳቀሱ የሀውቲ አማጽያን በቀይ ባህርና በኤደን ባህረ ሰላጤ በሚያልፉ ዓለም አቀፍ የንግድ መርከቦች ላይ የሚፈጽሙት ተከታታይ ጥቃት በአፍሪካ ቀንድ ያለውን ወታደራዊ አሰላለፍ ወደ ከፍተኛ ዝግጁነትና አዲስ ጥምረት እንዲቀየር አስገድዷል። ይህ የሀውቲዎች የባህር ላይ ትንኮሳ በዓለም አቀፍ የንግድ ፍሰት ላይ የፈጠረው መስተጓጎል እንደ እስራኤልና አሜሪካ ያሉ ሀያሎች በአካባቢው የነበራቸውን ከርቀት የመከታተል ስልት ትተው በቀጥታ በመሬት ላይ ወይም ኦን ግራውንድ ወታደራዊና የመረጃ መሰረቶችን እንዲመሰርቱ አስገድዷል። በተለይም የእስራኤል በሶማሊላንድ በኩል ብቅ ማለት የሀውቲዎችን የሚሳኤልና የድሮን ጥቃት ምንጭ በቅርበት ለመቆጣጠርና ምላሽ ለመስጠት የታለመ ስልታዊ መከላከያ እርምጃ ሆኗል። የሀውቲዎች እንቅስቃሴ በቀጠናው ላይ የፈጠረው ተጽዕኖ በሁለት ዋና ዋና ዘርፎች ሊካተት የሚችል ነው። አንደኛው የሱዌዝ ካናልን ኢኮኖሚያዊ ጠቀሜታ አደጋ ላይ በመጣሉ ነው። ዓለም አቀፍ የባህር ትራንስፖርት ኩባንያዎች መንገዳቸውን ወደ ኬፕ ኦፍ ጉድ ሆፕ እንዲቀይሩ መገደዳቸው እንደ ጅቡቲና ግብጽ ያሉ በወደብ ገቢ ላይ የሚደገፉ ሀገራትን ኢኮኖሚ በእጅጉ ጎድቷል። ሁለተኛውና ዋናው ነጥብ ደግሞ የሀውቲዎች ስጋት በቀጠናው የኃይል ባዶነት ወይም ፓወር ቫኪዩም እንዲፈጠር ማድረጉ ነው። ይህንን ክፍተት ለመሙላት እስራኤል ከሶማሊላንድ ጋር፣ አሜሪካ ደግሞ ከኢትዮጵያ ጋር የሚያደርጉት የመከላከያ ተኮር ዲፕሎማሲ ቀይ ባህርን የዓለም ሀያላን የጦር አውድማ አድርጎታል። በጥልቀት ስንመለከተውም የሀውቲዎች ስጋት የቀጠናውን የደህንነት አርክቴክቸር ከባህር ላይ ቁጥጥር ወደ የብስ ላይ መከላከያነት አሸጋግሮታል። እስራኤል በሶማሊላንድ የባህር ዳርቻ ላይ የምትዘረጋው የራዳርና የድሮን መከታተያ ጣቢያ የሀውቲዎችን እንቅስቃሴ ከየመን ጠረፍ ጀምሮ እስከ ህንድ ውቅያኖስ ድረስ ያለውን እንቅስቃሴ አይን ባለው መንገድ ለመከታተል ያስችላታል። ይህ ሁኔታ በኢራንና በእስራኤል መካከል ያለውን የሻከረ ግንኙነት በቀጥታ ወደ አፍሪካ ቀንድ ያመጣዋል። ኢራን በሁቲዎች በኩል የምታደርገውን የውክልና ጦርነት ወይም ፕሮክሲ ዋር እስራኤል በሶማሊላንድ በኩል በምትሰጠው ምላሽ ሊገታ ይችላል የሚለው ግምት ቀጠናውን እጅግ ተለዋዋጭና ለማንኛውም ድንገተኛ ግጭት የተጋለጠ አድርጎታል። ይህ የሀውቲዎች ስጋት በቀጠናው ላይ ያሉ መንግስታት የራሳቸውን ደህንነት ከዓለም አቀፍ ኃይሎች ጋር እንዲያቆራኙ አድርጓቸዋል። ሶማሊላንድ ለእስራኤል የምታበረክተው ወታደራዊ ቦታ የሀውቲዎችን ጥቃት ለመመከት የሚደረግ ዓለም አቀፍ ጥረት አካል ተደርጎ ይወሰዳል። ነገር ግን ይህ ወታደራዊ መነቃቃት ለቀጠናው ሰላም ያመጣል ወይስ ሲበልጥ ውጥረቱን ያባብሳል የሚለው ጥያቄ አሁንም አነጋጋሪና ያልተመለሰ ነው። የሀውቲዎች ስጋት ባለበት እስካለ ድረስ የቀይ ባህር ዳርቻ ሀገራት የወታደራዊ መሰረት መገበያያ ማዕከል መሆናቸው የማይቀር ሀቅ ሆኖ መቀጠሉ አይቀርም። ኢትዮጵያ በጅቡቲ ወደብ ላይ ያላትን የ95% የንግድ ጥገኝነት ለመቀነስም አስተማማኝ የባህር በር ለማግኘት የምታደርገው ጥረት በአሁኑ ወቅት ከኢኮኖሚያዊ ፍላጎት ባለፈም ስትራቴጂክ መድህን ወይም ኢንሹራንስ ተብሎ የሚጠራ የብሔራዊ ደህንነት ጉዳይ ሆኗል። የሀገሪቱ የውጭ ንግድ በአንድ መስመር ላይ ብቻ መመስረቱ ለድንገተኛ ፖለቲካዊ ውጥረቶችና ለውጭ ኃይሎች ተጽዕኖ ተጋላጭ ስላደረጋት የአዲሱ የባህር በር ፖሊሲ ዓላማ ይህንን ተጋላጭነት በከፍተኛ ሁኔታ መቀነስ ነው። ይህ የፖርት ዳይቨርሲፊኬሽን ስልቱ ኢትዮጵያ ከጎረቤት ሶማሊላንድ ጋር የገባችበትን የመግባቢያ ስምምነትና የላፕሴት ኮሪደርን እንደ ዋነኛ የህልውና መተንፈሻዎች እንድትጠቀም ያስገድዳል። የአሰብ ጉዳይ ዘለቄታዊ የሆነ መፍትሄ እስኪያገኝ ድረስ ማለት ነው። ይህ ስትራቴጂካዊ መድን የተገነባው አማራጭ ያለው ሀገር አይደፈርም በሚል የፖለቲካ ፍልስፍና ላይ ነው። የኢትዮጵያ መንግስት በበርበራ በኩል የባህር ኃይል መመስረትና የንግድ ወደብን ለማግኘት ማቀዱም በቀይ ባህር ላይ የሚታየውን የኃይል አስተላለፍ ለውጥን ተገንዝቦ ቀድሞ ለመዘጋጀት ካለው ፍላጎት የሚመነጭ ነው። በተመሳሳይ ጊዜም የላሙ ወደብን ከኢትዮጵያ ጋር የሚያገናኘው የላፕሴት ፕሮጀክት ወታደራዊ ጥበቃ ተጨምሮበት እንዲፋጠን መደረጉ በሰሜንና በምስራቅ በኩል ሊፈጠሩ የሚችሉ ጂኦፖለቲካዊ እገዳዎች ወይም ብሎኬድስ ለመቋቋም የሚያስችል የደቡብ መተላለፊያ መስመርን የሚፈጥር ነው። ይህ ሁኔታ ኢትዮጵያ በማንኛውም የቀጠና ቀውስ ወቅት የንግድ ፍሰቷ እንዳይስተዋጎል አስተማማኝ ዋስትናን ይሰጣል። የኢትዮጵያ የወደብ አማራጮች የማብዛት እርምጃ በቀጠናው ሀገራት መካከል ያለውን ዲፕሎማሲያዊ ግንኙነት ባህሪንም ይቀይረዋል። ጅቡቲ በብቸኝነት የነበራትን የሞኖፖል የበላይነት ልታጣ የምትችልበት ስጋት ውስጥ ስትወድቅ፣ ሶማሊያ ደግሞ የኢትዮጵያ በሶማሊላንድ በኩል ብቅ ማለት የሉዓላዊነት ስጋት ይሆንባታል። ይሁን እንጂ ለኢትዮጵያ ውስጥ ኢኮኖሚያዊ እድገትና የ130ና ከዛ በላይ ሚሊዮን ህዝብ ፍላጎት እነዚህ ዲፕሎማሲያዊ ዋጋዎች በመክፈልም ቢሆን የባህር በር አማራጭ ማግኘት ለድርድር የማይቀርብ ብሔራዊ ግብ ሆኗል። ይህ ማለት ኢትዮጵያ የባህር በር ፍለጋዋን ከልማት እቅድነት ወደ ከፍተኛ ወታደራዊና ዲፕሎማሲያዊ የመከላከል ስልት ነው ያሸጋገረችው። ኢትዮጵያ የስትራቴጂክ መድን በቀጠናው አዲስ የኃይል ሚዛን እየፈጠረ ይገኛል። የባህር በር አማራጮችን ማብዛቷ ሀገሪቱ በዓለም አቀፍ ድርድር ላይ ያላትን የመደራደር አቅም ወይም ሌቨሬጅ የሚያሳድግ ይሆናል። በሌላ በኩል ግን ለዘመናት የቆዩትን የቀጠናዊ ትስስር ደንቦችም ይፈተናሉ።
ኢትዮጵያ የላፕሴትንና የበርበራን መስመሮች በተሳካ ሁኔታ ማስተሳሰር ከቻለች ከቀይ ባህር እስከ ህንድ ውቅያኖስ የሚዘረጋው የንግድና የደህንነት መዋቅር የምትቆጣጠር የቀጠናው ዋነኛ ኃይል ሆና ብቅ ማለቷ የማይቀር ይሆናል። በሌላ በኩል በሶማሊያ የሚንቀሳቀሰው የአልሸባብ አሸባሪ ቡድን ዳግም እያሳየ የመጣው ወታደራዊ መነቃቃትና የቀጠናው የጸጥታ መዋቅር ሽግግር አሜሪካና ኢትዮጵያ በአዲስ የጸረ ሽብር ግንባር እንዲሰለፉ አድርጓቸዋል። ዋሽንግተን ኢትዮጵያን እንደ ተኪ የሌላት የጸጥታ ምሰሶ አድርጋ እንድትመለከት ካስገድዷት ዋና ዋና ምክንያቶች አንዱ በሶማሊያ ያለው የሰላም አስከባሪ ኃይል ከኤትሚስ ወደ አውሶም በሚቀየርበት ወቅት ሊፈጠር የሚችለውን የኃይል ባዶነት ለመሙላት የኢትዮጵያ ወታደራዊ ተሳትፎ ወሳኝ በመሆኑ ነው። ይህ የጸረ ሽብር አሰላለፍ በአሁኑ ወቅት በአሜሪካና በኢትዮጵያ መካከል ላለው የዲፕሎማሲያዊ ግንኙነት እንደ ስትራቴጂካዊ ማጣበቂያ ወይም ስትራቴጂክ ግሉ ሆኖ እያገለገለ ይገኛል። ይህ ትብብር ከአካባቢያዊ ስጋት የመከላከል እርምጃ ባለፈ ሰፊ የሆነ ቀጠናዊ አንድምታን አለው። አሜሪካ የአልሸባብ መጠናከር ለምስራቅ አፍሪካ ብቻ ሳይሆን ለዓለም አቀፍ ደህንነት ስጋት መሆኑን ስለምትረዳ የኢትዮጵያን የደህንነት መዋቅርና የመረጃ ልውውጥ አቅም በከፍተኛ ሁኔታ ትፈልገዋለች። በሌላ በኩል ኢትዮጵያ አልሸባብን በሶማሊያ ምድር መግታት ማለት የሽብር ስጋቱን ከድንበሯ ማራቅ መሆኑን ታውቃለች። ይህንን አጋርነት ደግሞ የብሔራዊ ደህንነቷ ዋና አካል አድርጋው ነው የምትገኘው። በመሆኑም ታዲያ በቅርቡ በማርኮ ሩቢዮና በጠቅላይ ሚኒስትር አብይ አህመድ መካከል የተደረገው ያ ውይይት ይህንን የጋራ ጠላት የመመከት ቁርጠኝነትን ዳግም ያረጋገጠና የሽብር ትብብሩን ወደ ላቀ ደረጃ ያሸጋገረ ክስተት ሆኗል። በጥልቅ ስንተነትነው የአልሸባብ ስጋት በኢትዮጵያና በሶማሊያ መካከል ያለውን ዲፕሎማሲያዊ ውጥረት ይበልጥ ውስብስብ ያደርገዋል ማለት ነው። ሞቃዲሾ ከኢትዮጵያ ጋር ባላት የባህር በር አለመግባባት ምክንያት የኢትዮጵያ ሰራዊት ከሶማሊያ እንዲወጣ ብትፈልግም በተግባር ግን የአልሸባብን ጥቃት የመመከት አቅም ያለው የኢትዮጵያ ሰራዊት መሆኑን ዓለም አቀፉ ማህበረሰብ ይገነዘባል። አሜሪካ በዚህ ረገድ የምትከተለው የሚዛን መጠበቅ ስልት የኢትዮጵያ ወታደራዊ ጡንቻ በሶማሊያ መቆየቱ ለአካባቢው ደህንነት የግድ መሆኑ በማስገንዘብ ላይ የተመሰረተ ነው። ይህ ሁኔታ ኢትዮጵያ በሶማሊያ ጉዳይ ላይ ያላትን የፖለቲካና የወታደራዊ ተጽዕኖ ሌቨሬጅ በከፍተኛ ሁኔታ እንዲያድግ አድርጎታል። የአልሸባብ ስጋት ለኢትዮጵያና ለአሜሪካ የጋራ ትኩረት ነጥብ ሆኖ መቀጠሉ በቀጠናው የሚታዩ ሌሎች የፖለቲካ ልዩነቶችም ወደ ጎን በማለት በደህንነት ጉዳዮች ላይ አብሮ ለመስራት የግድ የሚል ሁኔታን ፈጥሯል። የጸረ ሽብር አስተላለፉም ለኢትዮጵያ ዓለም አቀፍ ተቀባይነትና ወታደራዊ ድጋፍን የሚያስገኝ ነው። አሜሪካ ደግሞ በአፍሪካ ቀንድ አስተማማኝ አጋር እንድታገኝ ያደርጋታል። ይህ ግንኙነት በቀጣዮቹ ዓመታት የቀጠናውን የጸጥታ መልክ በመቅረጽ ረገድም ወሳኝ ሚናን መጫወቱን እንደሚቀጥል የሚያጠራጥር አይሆንም። በአሁኑ ወቅት የአፍሪካ ቀንድ በዓለም ሀያላን ሀገራት መካከል የሚደረግ የስትራቴጂካዊ የበላይነት ፍልሚያ ማዕከል ሆኗል። የአሜሪካ ዲፕሎማሲያዊ ዳግም መመለስ፣ የእስራኤል ወታደራዊ መስፋፋት፣ የቱርክ የባህር ላይ ተጽዕኖና የግብጽ የቀጠናዊ ሚዛን ጥበቃ ጥረት ቀጠናውን እጅግ ውስብስብ የፖለቲካ የቼዝ ጨዋታ መድረክ አድርጎታል። ይህ ፉክክር ከቀዝቃዛው ጦርነት ማብቂያ በኋላ ታይቶ በማያውቅ መልኩ የቀይ ባህርን የንግድ መስመር ለመቆጣጠርና የኢራንን መሰል ተቀናቃኞች ተጽዕኖን ለመግታት በሚደረግ ግልጽ ፉክክርም የሚመራ ነው። እያንዳንዱ ሀያል ሀገር በቀጠናው የሚገኙ እንደ ኢትዮጵያ፣ ሶማሊያና ሶማሊላንድ ያሉ ተዋናዮችን እንደ ስትራቴጂካዊ አጋር በመጠቀም የራሱን ብሔራዊ ጥቅም ለማስከበርም መጋፋቱ እያየን እንገኛለን። ይህ ታላላቅ ኃይሎች ፉክክርም የቀጠናውን ሀገራት የውጭ ፖሊሲ በሁለት ተቃራኒ አቅጣጫዎችን ነው እየቀረጸ ያለው። በአንድ በኩል እንደ ኢትዮጵያ ያሉ ሀገራት በሀያላን ሀገራት መካከል ያለውን ፍላጎት በመጠቀም የኢኮኖሚና የወታደራዊ ድጋፍን ለማግኘት ባለብዙ ወገን ዲፕሎማሲ ወይም መልታይ ቬክተር ዲፕሎማሲን እየተከተሉ ነው። አሜሪካ ከኢትዮጵያ ጋር ግንኙነቷን ማደሱ ሀገሪቱ ወደ ሩሲያና ቻይና ጎራ ሙሉ በሙሉ እንዳታዘንብን ለማድረግም ጭምር ያግዛል። በሌላ በኩል ደግሞ የሀያላን ሀገራት ፉክክር በአካባቢው ሀገራት መካከል ያለውን ቅራኔ ይበልጥ እያባባሰው ነው የሚገኘው። ምሳሌ ለመጥቀስ ያክል የግብጽና የቱርክ በሶማሊያ ጉዳይ ላይ ያላቸው ተሳትፎ፣ የእስራኤል በሶማሊላንድ በኩል ብቅ ማለት የቀጠናውን የኃይል ሚዛን በማዛባት ሀገራቱን ወደ ውክልና ጦርነት ወይም ፕሮክሲ ዋር ሊያስገባቸው የሚችል ስጋትን ፈጥሯል። ይህ ፉክክር ከባህላዊ ወታደራዊ መሰረተ ግንባታ ባለፈው ወደ መሰረተ ልማትና ቴክኖሎጂያዊ ሽሚያም ተሸጋግሯል። የላፕሴት ኮሪደርን የመሰሉ ግዙፍ ፕሮጀክቶች በምዕራባውያንና በምስራቃውያን የፋይናንስ ተቋማት መካከል የሚደረግ የገንዘብ ፉክክር ሰለባን ሆኗል። እስራኤል በሶማሊላንድ የዘረጋችው የደህንነት ቴክኖሎጂ አሜሪካ ለኢትዮጵያ የምታደርገውን የሳይበር ደህንነት ድጋፍና ቻይና በቀጠናው ያላትን ሰፊ ኢኮኖሚያዊ ይዞታ ቀጠናውን የተለያዩ የኃይል መዋቅሮች የሚጋጩበት ቦታ ነው ያደርገዋል። ይህም በአፍሪካ ቀንድ ያሉ መንግስታት ከአንድ ወገን ጋር ያላቸውን አጋርነት በሌላኛው ወገን ዘንድ እንደ ስጋት እንዲታይ በማድረግ ረገድ የዲፕሎማሲያዊ ሚዛን አጠባበቃቸውን እጅግ ይፈትነዋል። የታላላቅ ኃይሎች ፉክክሩ ለአፍሪካ ቀንድ ሀገራት እድሎችም አደጋዎችም ይዞ ነው የሚመጣው። በትክክል ከተያዘ ይህ ፉክክር ለልማትና ለጸጥታ ግንባታ የሚሆን የፋይናንስና የቴክኖሎጂ ምንጭ ሊሆን ይችላል። ነገር ግን ሀገራቱ የራሳቸውን የጋራ ቀጠናዊ ጥቅም ማስከበር ካልቻሉ ግን የታላላቅ ኃይሎች ፍላጎት ቀጠናውን ወደ ዘላቂ ያለመረጋጋትና የመከፋፈል አዙሪት ውስጥ ሊከተው ይችላል። የአፍሪካ ቀንድ አሁንም ቢሆን ግን ታዲያ የዓለም የፖለቲካ አቅጣጫ የሚወሰንበት የስትራቴጂክ ኮሪደር ሆኖ መቆየቱ የማያጠራጥር ሀቅ ነው። በዚህም ብሎ በዛ ግን የቀጠናው የወደፊት አቅጣጫ በሶስት መሰረታዊ ምሰሶዎች ላይ ይቆማል። የመጀመሪያው በታላላቅ ኃይሎች አሜሪካ፣ እስራኤልና ቱርክና በአካባቢያዊ ተዋናዮች መካከል የሚፈጠረው የጥቅም ሚዛን ነው። ሁለተኛው የባህር በር ፍለጋና የቀይ ባህር ደህንነትን የማስጠበቅ ሂደት ወደ ቀጥተኛ ወታደራዊ ግጭት እንዳያመራ የሚደረግ የቀውስ ቁጥጥር ወይም ክራይሲስ ማኔጅመንት ነው።
ሶስተኛው ደግሞ የኢኮኖሚ ማሻሻያዎች ከቀጠናዊ ሰላም ጋር ያላቸውን ትስስር አጠናክሮ መቀጠሉ ነው። እነዚህ ሶስት ምሰሶዎች በአግባቡ ከተያዙ አፍሪካ ቀንድ ከአሸባሪዎችና ከውጭ ተጽዕኖ የተላቀቀ ጠንካራ የኢኮኖሚ ቀጠናን እንዲሆን ይችላል። ካልሆነ ግን የቀጠናውን ሀገራት የታላላቅ ኃይሎችን የውክልና ጦርነት ሰለባ የመሆናቸው ስጋት በከፍተኛ ሁኔታ ይቀጥላል ብለን የአፍሪካ ቀንድ በለውጥ ማዕበል ውስጥ ይገኛል ለማለት እንገደዳለን። አዲሱ የቀጠናዊ ስርዓት ግንባታም የኢትዮጵያን ማዕከላዊነት በሚያረጋግጥ መልኩ ቢሆንም ይህ ማዕከላዊነት የሚጸናው ግን በዲፕሎማሲያዊ ብስለት፣ በወታደራዊ ዝግጁነት እንዲሁም በኢኮኖሚያዊ ጥንካሬ ውህደት ብቻ ስለመሆኑ መናገር ግድ ይለናል። ከማርኮ ሩቢዮ ስልክ ጥሪ ጀርባ ያለው መልእክትም ሆነ የእስራኤል በበርበራ የጀመረችው እንቅስቃሴ ሁሉም የሚያመላክቱን አንድ ትልቅ ሀቅን ነው። በአፍሪካ ቀንድ የሰላም ዋጋ አስተማማኝ አጋርነት ሲሆን የብልጽግና መሰረቱ ደግሞ የማይናወጥ ቀጠናዊ መረጋጋት ነው የሚለውን ሀቅ ማለት ነው። ይህን ብለን ታዲያ የተከበራችሁ የገበያ ሚዲያ የልዩ ጥንቅራችን ተከታታዮች በቀጣይ እስክንገናኝ ድረስ የዕለቱን የልዩ ጥንቅራችን እዚህ ላይ ነው የምንቋጨው። የዩቲዩብ ገጻችንን ላይክ አድርጉ፣ ሰብስክራይብ፣ ሼር ማድረጋችሁ እንዳትዘነጉ። በልዩ ጥንቅራችን ላይ የነበራችሁን ሀሳብ አስተያየት ደግሞ ኮሜንት መስጫው ላይ አስቀምጡልን በማለት እዚህ ጋር ነው የምሰናበተው። ሰላም። ከቅርብ ጊዜ ወዲህ የከተማችን አዲስ አበባ ድምቀት እየሆነች በመጣችው በሲኤምሲ መንደር ከ3 እስከ 6 ወራት የሚረከቡት የንግድ ሱቅ በ25% ቅድመ ክፍያ እየሸጥን እንገኛለን። እነኚህ ሱቆች ዋጋቸው በካሬ ከ121 ሺህ ብር ጀምሮ ሲሆን ለጂምናዚየም፣ ለተለያዩ ጌም ዞኖች፣ ለቡቲክ፣ ለኢንሹራንስና ለሚፈልጉት የንግድና የቢሮ አገልግሎት መጠቀም ይችላሉ። በዙሪያው የተለያዩ መሰረተ ልማቶች በተሟሉበት አካባቢ የሚገኘውን ይህንን ትልቅ የገበያ አዳራሽ ስናቀርብሎ ለአጭር ጊዜ የሚቆይ ከ7 እስከ 20% ልዩ ቅናሽ በማድረግ ነው። ከ25 ካሬ ጀምሮ በሚፈልጉት የካሬ መጠን ከአንደኛ እስከ 3ኛ የወለል አማራጭ ሱቆችን የሚያገኙ ሲሆን አፓርትመንት ቤቶችንም በሲኤምሲ በአያትና በካዛንቺስ አካባቢዎች ያገኛሉ። ለተጨማሪ መረጃ በ0924 54 3401 አሊያም በ0922 54 2482 ይደውሉልን።